የተቃዋሚዎች ጥምረትና ኦነግ ወይንም ኦነሰ ሀገራዊ ምክክሩን የማስመሰል ሂደት ሲሉ አጣጥለውታል። በመንግስት ላይም አንድነት እንዲፈጠር ጥሪ አቅርበዋል። በሌላ መረጃችን ተሳታፊዎች ያለምንም ፍርሃትና ገደብ ሀሳባቸውን እየገለጹ እንደሆነ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። ሲአይኤ ተቋማት ላይ የተፈጸሙት የኢራን ጥቃቶች የሩሲያ እጅ አለበት የሚሉ ጥያቄዎችንም እያስነሱ ይገኛሉ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የተቃዋሚዎች ጥምረትና ኦነግ ሀገራዊ ምክክሩን የማስመሰል ሂደት ሲሉ አጣጥለውታል። በመንግስት ላይም አንድነት እንዲፈጠር ጥሪ ያቀረቡ ሁለት ተቃዋሚ ቡድኖች በኢትዮጵያ የተካሄደ ያለውን የሀገራዊ ምክክሩን ቅቡልነት የጎደለውና በመንግስት የተዘጋጀ ሂደት ሲሉ አጣጣሉ። በተጨማሪም የተቃዋሚ ፖለቲካ ፓርቲዎች እና የታጠቁ ቡድኖች ወደ ፖለቲካዊ ሽግግር ለማምራት ትብብራቸውን እንዲያጠናክሩም ጥሪ አቅርበዋል። የኢትዮጵያውያን ትብብር ለድልና ሽግግር የተባለው የተቃዋሚዎች ጥምረት በዚህ ሳምንት ባወጣው መግለጫ የሀገራዊ ምክክር ሂደቱን የኢትዮጵያን የተባባሰ የመጣ የፖለቲካና የደህንነት ውጥረቶችን መፍታት የማይቻል የማስመሰል ምክክር ሲል ገልጾታል። ጥምረቱ እንደገለጸው ሀገራዊ ምክክር በዓለም አቀፍ ደረጃ በሰላማዊ ግጭት አፈታትና ለፖለቲካዊ ሽግግር እንደ አንድ መሳሪያ የሚወሰድ ቢሆንም በኢትዮጵያ እየተካሄደ ያለው ሂደት ግን ዋናውን የታጠቁ አካላትን ያገለለ ሰፊ የህዝብ ተቀባይነት የሌለውና ስለ ፖለቲካዊ ሽግግር የሚደረጉ ውይይቶችን የሚገፋ በመሆኑ ዓለም አቀፍ መስፈርቶችን አያሟላም ብሏል። የኦሮሞ ነጻነት ግንባር ኦሮሞ ነጻነት ሰራዊት ሐምሌ 12 ቀን ባወጣው መግለጫም የብሔራዊ ምክክር ሂደቱን የአንድ ወገን ንግግር ሲል ማጣጥሎታል። በሌላ መረጃችን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለመገናኛ ብዙሃን ዕለታዊ መግለጫ ሰጥተዋል። ተሳታፊዎች ያለምንም ፍርሃትና ገደብ ሀሳባቸውን እየገለጹ እንደሆነም ተናግረዋል። በመግለጫቸውም የሀገራዊ ምክክር ጉባኤ በሰላማዊ በነጻና በመተማመን መንፈስ እየተካሄደ መሆኑን ገልጸዋል። እንደ ዋናው ኮሚሽነሩ ገለጻ ከ4000 በላይ ተመካካሪዎች ከ10 እስከ 50 አባላት ባሉት ንዑሳን የውይይት ቡድኖች ተከፋፍለው ሀሳባቸውን በነጻነት የተለዋወጡ ይገኛሉ። በቀጣይም እነዚህ ቡድኖች ከ250 አባላት ወደሚያካትቱ ስብሰባዎች በማደግ ውይይታቸውን እንደሚቀጥሉ ጠቁመዋል። ተሳታፊዎቹ ያለምንም ፍርሃትና ገደብ ሀሳባቸውን እየገለጹ ሲሆን በመድረኩ ላይ በሚያቀርቡት ማንኛውም ሀሳብ ምክንያት በሌላ አካል ተጠያቂ እንዳይሆኑ ኮሚሽኑ ሙሉ ኃላፊነትና ከለላ መስጠቱንም አስረድተዋል። በሀገረ መንግስት ግንባታ፣ በታሪክ፣ በማንነት፣ በፌዴራሊዝምና በግጭት አፈታት ዙሪያ ጥልቅ እውቀት ያላቸው ምሁራን ለተሳታፊዎቹ ገለጻ ያደረጉ መሆኑን የገለጹት ዋና ኮሚሽነሩ በ500 አባላት በ8 ቡድኖች የተከፋፈሉ ተሳታፊዎችም ከምሁራኑ ጋር ሰፊ ውይይት እያካሄዱ ይገኛሉ። በማህበራዊ ሚዲያ የሚሰራጩ ያልተረጋገጡ መረጃዎችን ህዝቡና የመገናኛ ብዙሃንን በጥንቃቄ እንዲያዩ ጥሪ አቅርበዋል። በመሆኑም ተሳታፊዎቹ ያለምንም ፍርሃትና ገደብም ሀሳባቸውን እየገለጹ መሆኑንም አስረድተዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። በሲአይኤ ተቋማት ላይ የተፈጸሙት የኢራን ጥቃቶች የሩሲያ እጅ አለበት የሚሉ ጥያቄዎችን አስነሱ። በፋርስ ባህረ ሰላጤ የሚገኙ የሲአይኤ ተቋማት ላይ የተፈጸሙት የድሮን ጥቃቶች ሩሲያ ለጥቃቱ የሚሆኑ የኢላማ መረጃዎችን ወይንም የላቁ የድሮን ቴክኖሎጂዎችን በመስጠት አግዛ እንደሆነ ለማረጋገጥ የአሜሪካ ደህንነት ተንታኞች ምርመራ እንዲጀምሩ ማድረጉን የአሜሪካ ደህንነት ጉዳዮችን የሚያውቁ 4 ሰዎች ገልጸዋል። ስማቸው እንዳይጠቀስ ጠየቁት። እነዚህ ሰዎች እንደተናገሩት የአሜሪካ የደህንነት ባለስልጣናት በሲአይኤ ተቋማት ላይ በፈጸሙት ጥቃቶች ላይ የሩሲያ እጅ ስለመኖሩ እስካሁን አጠቃላይ ድምዳሜ ላይ አልደረሱም። ነገር ግን የጥቃቶቹ ውጤታማነትና ግልጽ ትክክለኛነት እንዲሁም ሩሲያ ለኢራን የምታደርገውን ሰፊ ቴክኒካዊ ድጋፍ እንደ ምስክርነትም ጠቅሰዋል። ሩሲያ በባህረ ሰላጤው ቀጠና በሚገኙ የአሜሪካ ኢላማዎች ላይ ኢራን ለምታካሄዳቸው ጥቃቶች የኢላማ መረጃዎችና ሌሎችንም ድጋፎች ማድረጓን ሮይተርስና ሌሎች መገናኛ ብዙሃን የዘገቡ ሲሆን የአሜሪካ ባለስልጣናትም ያመኑበት ጉዳይ ነው። ነገር ግን የደህንነት ተቋማቱ በሲአይኤ ተቋማት ጥቃት ላይ የሩሲያ እጅ አስመልክቶ ያካሄዱት ያለው ምርመራ ቀደም ሲልም ይፋ አልተደረገም ነበር። በመጋቢት ወር ቢያንስ 2 የሲአይኤ ተቋማት ጥቃት እንደተፈጸመባቸው ሮይተርስና ሌሎች መገናኛ ብዙሃን ዘግበዋል። ከነዚህ ተቋማት አንደኛው በሪያድ በሚገኘው የአሜሪካ ኤምባሲ ውስጥ የሚገኘው በሳውዲ አረቢያ የሲአይኤ ጣቢያ ሲሆን ሌላኛው ደግሞ በመስራቅ ኢራቅ የሚገኝ ተቋም ነው። ምንጮች ተጨማሪ የሲአይኤ ተቋማት መመታታቸውን ቢገልጹም ዝርዝር መረጃዎችን ግን ይፋ ከማድረግ ተቆጥበዋል። በፋርስ ባህረ ሰላጤ በሚገኙ የሲአይኤ ተቋማት ላይ የተፈጸሙት የኢራን ጥቃቶች ሩሲያ ለጥቃቱ የሚሆኑ የኢላማ መረጃዎች ወይም ደግሞ የላቁ የድሮን ቴክኖሎጂዎችን በመስጠት እገዛ እንደሆነ ለማረጋገጥ የአሜሪካ ደህንነት ተንታኞች ምርመራ እንደሚጀምሩ ማድረጉን በድጋሚ የአሜሪካ ደህንነት ጉዳዮችን የሚያውቁ 4 ሰዎችም እንደገለጹ ይገኛል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።